ملكة أبي ملكة من ማለት ነው መሊካ ማለት يعني ንግስት እንደማለት ነው አዎ በእስልምና ግን ንግስት ንጉስ ብሎ ራስን መጥራት ይቻላል እንዴ ሴት ልጅ ንግስት መሆን አትችልም ማለት በእስልምና ያው ለባሏ ግን ትችላለች ንግስት ለባሏ ንግስት ነች የሚል አለ አይ እንደዛ ሳይሆን ያው ሴት ልጅ አንደኛ ደረጃ ለአባቷ ልዕልት ነች ለባሏ ደግሞ ንግስት ነች እስቲ ንግስናዋ በምንድን ነው ለባሏ እሱን በመታዘዝ ነው መልካም መታዘዝ እኮ ኖርማል ነው ማለት ንግስና የሚገልጽ አይደለም ማንኛውም ልጅሽም ሊታዘዝ ይችላል ሰንበዲ እንዲሁም ሰውም ሊታዘዝሽ ይችላል መታዘዝ ንግስናን የሚያመለክት አይደለም እሱም ይታዘዝሽ ይችላል እኮ አይታዘዝሽም ማለት አይደለም ስፔሻል የሚያደርገው ማለት ለምንና ውስጥ ንግስት ነች የሚለውን አሁን የነገር ተጠየቁሽ ታውቂያለሽ እሺ ኦኬ ተጃልሽ የነን የጠየቁሽ አንደኛ ሴት ልጅ ንግስት መሆን እንደማትችል ሐዲሱ በግልጽ ስለሚያስቀምጥ ነብዩ ሴት ልጅ ንግስት መሆን እንደማትችል ስላስቀመጠ ከአመራር አንፃር እንዳልሆነ ግልጽ ነው ሴት ልጅ የምትመራው ወዳቂ ሀገር ነው ብሎ ስላስቀመጠ ነብዩ ሰው ንግስት መሆን እንደማትችል አስቀምጧል በዚህ መሰረት እንደሆነ ልንገርህ ለምን እንደሆነ ታውቃለህ አንደኛ ነገር ሴት ልጅ ሀገር መምራት አትችልም ማሊካ እሱን ትነግሪኛለሽ ጥያቄውን አርቲኩሌት ላድርግልሽና እድሉን ሰጥሻለሁ ከመሪነት አንፃር ሴት ልጅ መሪ ሆና ንግስት መሆን እንደማትችል እሷ የመረራሹ ወዳቂና ከሳሪ እንደሆነ አስቀምጦታል ንግስናዋ ከባሏ አንፃር ነው ብለሽኛል በባሏ ላይ ባለው ሁኔታ ማለት ነው እሱን እሺ ቀጥይ ሴት ልጅ እንደምናየው ከሆነ አሁን ለራሱ ባይለንበት ደረጃ መንግስት ማለት ንግስና ላይ ስትቀመጥ አናያትም ሁለተኛ ደረጃ ደግሞ ለሴት ልጅ ንግስና ያልተፈቀደላት እንዴት መሰለህ በእስልምና ሴት ልጅ ውድና የተከበረች ነች ውጭ ላይ ወጣ በአደባባይ ንግስት መሆን አትችልም እቤት ውስጥ ነው እሷ ንግስት መሆን የምትችለው ሁለተኛ ደረጃ ደግሞ ሴት ልጅ ከቤት ስትወጣ በጣም ብዙ የሚደርስበት ነገር አለ ልክ አሁን በመናየው ደረጃ ማለት ነው በሴቶች ላይ ጥቃት እንደምናየው ሶስተኛ ደረጃ ደግሞ ሴት ልጅ መምራት አትችልም የተባለበት ምክንያት ሴት ልጅ አንደኛ ደረጃ በጣም በመቸኮል ውሳኔዎችን የምትወስነው እና ደግሞ ያው ስለታዘዝንም እንቀበላለን ልክ ናቸው ነብዩ I think ስልክ ገባበታ አፉን ለዚህ መሰለኝ ጨረሽ የታችን ኦኬ መልካም ስለዚህ ምንድነው ያልሽኝ ያለሽው በአመራር ደረጃ እውነት ነው ሴት ልጅ መሪ መሆን አትችልም ስለዚህ ንግስት መሆን አንችልም ሙስሊም እህቶችሽ ይስማማሉ አይስማሙም ባንቺ ሐሳብ አላቅም አንቺ ግን የነብዩን ሐዲስ በትክክል ብለሽዋል ስለዚህ ወጣ ንግስት መሆን አትችልም ስለዚህ አዳነች አበቤ አሁን ለምሳሌ ወደ ቤት ትገባለች ማለት ነው መሪ መሆን አትችልም አንድ ቆይ ማለት ነው አንዴ ፕሊስ ቆይ እኔ ጣልቃ አልገባሁብሽም እኮ ፖለቲካ ውስጥ የመግባት ሳይሆን አመራርነት ላይ ነው ፕሬዝዳንታችን ማን ነበር ስሟ ፕሬዝዳንት ሳህለወርቅ ዘውዴ ንግስት መሆን አትችልም መሪ መሆን አትችልም ፕሬዝዳንት ነች እየመራች ነው እሷ ሙስሊም ብትሆን ኖሮ እንደ ነብዩና እንደ ማሊካ አነጋገር አትችልም የጀርመኗ አንገላ ማርከን እሷም መሆን አትችልም ብዙ አሉ ባይዘ አመራር ላይ ያሉ በውጭ ዓለም ላይም በጣም ብዙ አሉ የሀገር መሪ ሆኑ ሴቶች እንደውም ብልህ ናቸው ሴቶች ይባላል ሀገር በመምራት ላይም ብልህ ናቸው እንኳን ሀገር መምራት መኪና መያዝ ላይ እንኳን ወንዱ ልጅ እና ሴቷ ልጅ ተመሳሳይ መኪና ተመሳሳይ እንትን ያለው በአንድ አመት ቢገዙ ከ3 አመት በኋላ የሴቷ እንደዛው ዚስ ማች ጭረት እንኳን አይገኝበትም የወንዱ ግን
የወንዱ መኪና ግን ዱቄት ነው የሚሆነው ማለት ነው። ምክንያቱም ወንዱ ትኩረት የማድረግ እንትን አለበት፣ ደካማ ነው። እንደውም እነዚህ አይነት ሴት ጥንቁቅ ነች። አይ ቲንክ መዝሙር ያሬድ ያወጣው የሴት አመራር ሀገሮችን ነው ይመስለኛል። አሁን ላይ የሴት ፕሬዚዳንት ፕራይም ሚኒስተሮች ፕሬዚዳንቶች ያሉባቸው ሀገሮች ናቸው። እነዚህ ሁሉ ሀገር የሚመሩ ፕሬዚዳንቶች ፕራይም ሚኒስተሮች ያው ፕሬዚዳንት ፕራይም ሚኒስተር እነዚህ ሁሉ የዚህ ሁሉ ሀገር የነ ባርዶስ የነ ቦዝኒያ የነ ዴንማርክ የነ ዶሚኒካን የነ ኮንጎ የነ ጆርጂያ የነ ግሪክ ሆንዱራስ አይላንድ ኢንዲያ ኢትሊ ላቲቭ እነዚህ ሁሉ ይኸው ብዙ ነው። ፔሩ ሰሞዋ ታንዛኒያ ታይላንድ ቶጎ ኡጋንዳ እነዚህ ሁሉ በዓለም ላይ ያሉ የሴት መሪዎች ፕሬዚዳንቶች የጦር አዛዦች ናቸው። ሌላ ሳይክ ነው ፎ ያመሰግናለሁ። እሺ እሱን ከጨረሳችሁ ማሊክ ቆይ አልጨረስንም። ቀጥያለሽ። ስለዚህ ይህንኛውን የሴት ውጫዊ ሁኔታን ነው የገለጽነው። ሁለተኛ ደግሞ ያለሹ የጠቀሹ ምንድነው ሴት ልጅ ጥቃት ይደርስባታል ውጭ ስትወጣልሽ። ይሄውን ዶሜስቲክ ቫዮለንስ የመጣው ምንድነው ሜንታሊ ራሳችን ተቀብለነዋል ማለት ነው። ለምንድነው ጥቃት የሚደርስባት? ለምን? ሃይማኖቱን ሰው የሚተገብር ከሆነ ጤናማ አይምሮ ካለው እሷም እንደኔው ሰው ነች ካለ እሷ ተነጥላ የምትጠቃበት ምክንያት አይኖርም። ጥቃት ይደርስብኛል ተብላ ቤት ውስጥ ተደብቃ የምትቀመጥበት እሷ የምትታደን እንስሳ ስላልሆነች ማለት ነው። እንስሳ እንኳን ዱር ላይ ሄደሻውን አድነሽ የሆነ ብርቅዬ እንስሳን እንትን ብትይ ከርቸሌ ትገቢያታለሽ። ወንጀል ነው እንስሳትን እንኳን እንስሳት አይ ቲንክ ምን ያህል ሹራ ያለው ግን ኢትዮጵያ ላይ ራሱ ዛፍ ራሱ ዝም ብሎ አይቆረጥም። ዛፍ የተከልሹን ዛፍ እንኳን አስፈቅደሽ አንዳንድ ዛፎች አሉ በተለይ ዝም ብሎ ማይቆረጡ ማለት ነው። ተመንግስት ፍቃድ መጥቶ የሚቆረጥ ማለት ነው። እንኳን እንስሳው ሰው ላይ ሲሆን ደግሞ ማሰብ ነው። እና ከወጣን ጥቃት ይደርስብናልና ከቤት መደበቅ አለብን። ከዛ አንፃር ነው መሪ መሆን ማንችለው የሚለው አርጉመንት አያስኬድም። በሁለተኛ ደረጃ ምንድነው እሱ ለባል ነው ንግስናው ብለሻል። ለባል ንግስናውን አሁን እሱም ኢንዲቴል እንድታብራሪልኝ እፈልጋለሁ። ለምሳሌ ቤት ውስጥ ተቀምጣ ለባሏ ንግስት ነች ስትይ ቤት ውስጥ ተቀምጣ ለባሏ ንግስት የምትሆነው ባልየው አራት አግብቶ የፈለገው ሄዶ ሲመጣ እሱን መቀበል ንግስናዋን ያሳያልን? እሱ ቤቷ ውስጥ እንደፈለገ ቢመታት መናገር ማትችል ሴት፣ አልጋ ቢለይ ምንም ማድረግ ማትችል ሴት፣ ባሪያዎቿን ደግሞ ፊት ለፊቷ ወሲብ ሊያደርግ የሚችል ምን አይነት ንግስና ነው ያላት? አይደል ነው። እሱን ብታብራሪልኝ ደስ ይለኛል። ቀጥይ። እሺ በመጀመሪያ ደረጃ ማለት ነው አራት ማግባት ስንል ራሱን የቻለ መስፈርት አለው እና እንደፈለገ አይደለም እሱ ሂዶ የሚመጣው። አራቱም ጋር የሚሰጠው የቀን ገደብ አለ። ሁለተኛ ደረጃ ደግሞ አራቱንም መስፈርታቸውን ማሟላት ከቻለ ነው የሚያገባው። ስንቀጥል ደግሞ በሶስተኛ ደረጃ ወንድ ልጅ ሴት ልጅ ቤት ውስጥ እንደፈለገ ያርጋት ይምታት የሚል ህግ በእስልምና የለም። ስታጠፋ ለራሱ በሲዋክ ማለት ካወቅ የጥርስ መፋቂያ በሱ ነካ አርጋት ነው የተባለው በሶስተኛ ደረጃ ማለት ነው። እና ሴት ልጅ ባሏን በመታዘዟ ብቻ የምታገኘው ምንዳ አላት። እሱ ለሷ ልክ እንደ ንግስና ያስብላታል ማለት ነው። እና ከቤት መውጣት ላልከው ደግሞ እሺ አሁን ባለንበት ደረጃ ለራሱ ስናይ ሴት ልጅ ከቤት በምን አይነት መልክ ነው የምትወጣው? በጣም ብዙ ራሷን ባገላለጠ መልክ ማለት ነው። ግን ደግሞ አሁን እንዳለው ማለት አንዳንድ ሙስሊም እህቶቻችን እንደሚለብሱት ኒቃብስቱ ነው የፈለጉትን ስራ መስራት እኮ ይችላሉ። አይስሩ እኮ አይደለም እያልን ያለ ነው። ግን ደግሞ ህጉ ከቤት መውጣት አይፈቀድላትም ከሆነ በቃ መውጣት የለባትም ከሆነ መውጣት የለባትም ነው። ግን መውጣት የምትችልባቸው መንገዶች አሉ። በዛ መንገድ እኮ መውጣት ትችላለች። ለምሳሌ ከአባቷ ጋር መውጣት ትችላለች። ይሄ ደግሞ ለሷ በማሰብ ነው እንጂ እሷን በመጨቆን ደረጃ አይደለም። ምክንያቱም እሷን በመጨቆን ቢሆን ኖሮ ለሷ ጠባቂዎች አያስፈልጓትም ነበር። ለሷ ካለው ክብር የተነሳ ነው ለሴት ልጅ ጠባቂ እስልምና ውስጥ የተደረገው። አባቷ፣ ወንድሟ፣ ባሏ እየተባለ የተዘረዘረው ማለት ነው። ሴት ልጅ በእስልምና ልዩ የሆነና ውድ የሆነ ቦታ ስላላት ነው።
ተሸፋፈኝ አትገላለጭም የተባለችው። ኦኬ ጨርሽ? አው ጨርሻለሁ። ታችን ሜቢ ያነሳሻቸውን አራት ማግባት ከመስፈርት አለው። ከመስፈርቶቹ አንዱ ቀናቶቹን እኩል ሊሰጥ ብለሻል። እህታችን ማሊክ ጊዜ ወንድ ቢኖር ከነብይሽ በላይ ፍትሃዊ ያለ ብለሽ ታምኛለሽ? አለ ሊኖር አይችልም። እናመሰግናለን። ስለዚህ ነብይሽን ራሱ ቁርአኑ ምንድነው የሚለው? ምንም እንኳን ብትመኝ በሴቶች መካከል ለማስተካከል አትችልም ነው የሚለው። ፍትሃዊ መሆን አትችልም ይለዋል። ነብይሽ ያለው እንዴት መሰለህ? ነው ስማኝ፣ እንዴት መሰለህ እሱ ያለው ፕሊስ ተረጋጊና እኔ አዳመጥኩሽ፣ አዳምጪ። ወንዶች ቢደመሩ ነብይን አያክልም አልሽ። ነብይሽ ይበልጥ የሚወደው ማንን ነው ሲባል ሐዲሱ ላይ አይሻን፣ ምክንያቱም እሷ ድንግል ስለሆነች በድንግልና እሷን ብቻ ስላገኘ ይላል። ይሄንን መረጃዎቹን ከፍተን ደግሞ እንሄድበታለን። ስለዚህ የፈለገ እኩል መውደድ አለበት ብትይ ነው እኩል እንደማይወድ ተቀምጧል። ለምሳሌ እንትናን ሳውዳ ቢን ዘማን ቤት ውስጥ እንድትቀመጥ አድርጓታል። አንድ ቀን ሳይገናኛት የእሷን ተራ አይሻ እንድትጠቀም ሆኖ ማለት ነው። ከሚፈታት ቤት ውስጥ እንድትቀመጥ ሆኗል። ስለዚህ ቁርአኑ በግልጽ ለማስተካከል ምንም እንኳን ብትፈልግ ባልሳሳት ሱራ 4 128 ወይም 130 ድረስ በዚህ ጥቅስ ውስጥ ባለው ውስጥ ነው ያለው። ብትሻ እንኳን ብትመኝ እንኳን አትችልም። ስለዚህ ያንቺ አርጉመንት መቻል አለበት የሚለው ውሸት ይሆናል ማለት ነው። እንዳይችል አድርጎ ልቡን የቀደረበት የፈጠረው ማን ነው? እሱ አላህ ስለሆነ መቻል አለበት የሚል ህግ ካመጣሽ አላህ ከራሱ ጋር ይጋጫል ማለት ነው። አትችሉም ብሎ ስለዘጋው ነብይሽና አትችሉም ብሎ የዘጋው አትችልም ታለው ደግሞ እሱ ሮል ሞዴልሽ ነው። እኔን ተከተሉ እኔ ምሰሉ በጋብቻም ስላለ ነብይሽ ማለት ነው። ምሳሌሽ የሚሆነው እሱ ነው። ሌላኛው በሲዋክ ነው ነካ የምትደረገው ብለሻል። እኔ ቁርአን ላይ ያሳይሻለሁኝ። ባርጩሜ ነው የምትገረፊው። ባርጩሜ እንደምትገረፊ ከቁርአን ያሳይሻለሁ። በሲዋክ ወይንም በጥርስ መፋቂያ ነው ሚል አንድ ጥቅስ ካመጣሽልኝ ስለ ሴቶች በዚህ ቶፒክ ላይ አላወራም። አንድ ማለት ነው አንድ የቁርአን ጥቅስ ካመጣሽልኝ። ሐዲስ ውስጥ ገባለሁ ካልሽ ደግሞ ሐዲስ ውስጥ አጥንታቸው የተሰባበረ እዛ ተመተው ፍትህ ጠይቀው እንደውም ለወንድየው ምላሽ ሲሰጥ መድሎ ሲሰጥ ነበረ። በሲዋክ ነው የሚለው ላልሹ ግን ከቁርአን ላይ መረጃ ታመጫለሽ። ሐዲስ ላይ ከገባሽ ደግሞ አጥንታቸው የተሰባበሩ ሴቶችንም አሳይሻለሁ ማለት ነው። ሌላኛው ምንድነው? እሱ ውጪ ከመውጣት ጋር በተያያዘ ያነሳሽው ነው። መሸፋፈን አለባት። አሁን ላይ እንደነ የሚወጡት ሴቶቹ እንደዛ ነው። መሸፈን የመጣው ምንድነው? እሱ ሱራ ለዛብ አይ ቲንክ 59ኛው አያ ላይ የዑመር ጋር በተያያዘ የወረደው ምንድነው? እሱ ሳውዳ ቢን ዘማ ረጅም ስለሆነች ራሱ ሲሾፋት ስለነበረ ነው። ሳውዳ ወይ የትም ብትደበቂ እንመለከትሻለን። ሽንቷን ሲሸና ይሾፋት ነበረ። ስለዚህ ማን ነበረ እንትን የሚያደርገው ይሄንን ሴክሹዋሊ ሃሬስመንት የሚያደርሰው ማን ነበረ? ራሳቸው ሙስሊሞች ነበሩ። እና ይሄንን ደግሞ ጠበሪ መመልከት ይቻላል። ምን ይለዋል? ከመካ ወደ መዲና በሄዱበት ሰዓት ላይ በመዲና ሙስሊሞች መሐመድ በነበረበት ሰዓት ሰው ጋር ነበር እዛ የገቡት እና ካካማያ አልነበራቸው። ወደ በሐቂ ቦታ ሄዱ ነበር። በሐቂ ታውቂዋለሽ፣ መዲና ውስጥ የሚገኝ መቃብር ቦታ ነው። እና እዛ ቦታ ላይ የነብዩ ሚስቶች ካካ ለማለት ሽንታቸውን ለመሽናት ሲሄዱ ሰሃቦቹ እዛ ውጭ ብለው መንገድ ላይ ለክፉ ነበር ሴቶችን። ያላቸው አማራጭ ምንድነው? ስሌቭ ሴትን ወይንም ሙስሊም ካልሆነች ለመለየት ያንን ልብስ ተጠቀሙት ማለት ነው። ለምንድነው የተጠቀሙት? እንደ ልባቸው ሴቶቹን እንትን ለማድረግ ማለት ነው፣ ለመገናኘትና እንደ ልባቸው ደግሞ እነኛን ለመተናኮስ ምንድነው የሚባለው? መንገድ ላይ ቁጭ ብሎ ማስጫ ይባላል ድሮ። የሆነ መንገድ ስታልፍ አላፊ አግዳሚን እንትን መናገር ማለት ነው። ሴቶች እንደዛ ለማድረግ ለመለየት እንዲመቻቸው የተጠቀሙበት እንጂ ልክ እንደ ክብር አይደለም። ለመለያነት የኔ ሚስት እንዳነፍብኝ እኔ አንተን አልንቀፍ፣ ነገር ግን ሌሎቹን እንደዛ እናድርግ የሚል መስፈርት የመጣ ነው። በዚህም ምክንያት ነው ዑመር ሂጃብ የለበሱ ሴቶችን ሙስሊም ያልሆኑትን ይገርፍና ያስወልቃቸው ነበር፣ ፀጉራቸውን ይጎትት ነበረ።
ለሴቷ ክብር ቢሆን ኖሮ ለምን ለበሽ ብሎ ጸጉሯን ይዞ አይጎትትም ነበር ማለት ነው። ሜቢ ሌላ ያነሳሽው ምንድነው? እና የኔ ይመስላል አሁን በጠቀስካቸው ላይ ማለት ነው። በመጀመሪያ ደረጃ አንተ ቁርአንን የምትፈስርበት ደረጃና ሐዲሶችን የምታመጣበት መንገድ አንደኛ ደረጃ ቁርአን ዝም ብሎ አይፈሰርም። አንተ የምታደርገው አሁን እንዴት መሰለ? አያው ጋር ትገባና አማርኛው ትራንስሌት የተደረገው ነው ቀጥታ የምታነበው እና እንደሱ አይደለም ከሙሉ አንቀጹ እና ምን መልእክት ሊለው የፈለገው እሱ ዑለሞች በፈሰሩት መንገድ ነው የምንይዘው። ሁለተኛ ደረጃ ሐዲሶች ضعيفና ሰሂህ የሚባላሉ ትክክል የሆኑና ትክክል ያልሆኑ ሐዲሶች የሚል አለ እና አንተ አሁን ያነሳው ትክክል ካልሆኑት ሐዲሶች ነው እና ደግሞ ሐዲስ ገና ማሊክ ሐዲስ አንድም አልጠቀስኩም፣ አንድም ሐዲስ አልተናገርኩም። ቁርአን ብቻ ነው የተናገርኩት። ከመካ ወደ መዲና ያልከው ቁርአን አይደለም ወይ? ከቡሃሪ ላይ ብቻ ሰጥሻለሁ እኔ ለማወራቸው ከቡሃሪና ከሙስሊም ላይ ሰጥሻለሁ ሳሂህ የሆኑ ማለት ነው። አሁን መጀመሪያ ላይ ያሉትን እንጨርሳቸው። አንቺ በሲዋክ ነው ነካ የምትደረገው የሚለው ከቁርአን ላይ እስኪኝ እስኪ ከዛ አንቺም ደግሞ እኔ ትጠይቂኛለሽ ምቷቸው ሲል ባርጩሜ ነው ቁርአን ላይ ብዬሻለሁ። እንደዚህ እየተጠያየቅን እንሄዳለን። እያንዳንዱን እኔ ማነሳለሁ አንቺም ለዛው እኔ ላነሳሁት እንትን ትጠይቂኛለሽ ከቁርአን ላይ ከዛ ከሐዲስ ላይ እያደረግን እንሄዳለን። አሁን በሲዋክ ነው የምትመታው ብለሻል። በሲዋክ ለመሆኑ ማስረጃ ስጪኝ። አሁን ከቁርአን ላይ ልሰጥህ አልችልም ማለት እኔ ቁርአን ትርጉም አልተማርኩም ቀርቻለሁ፣ ግን ደግሞ ትርጉሙን አልተማርኩትም ልሰጥህ አልችልም። ግን ደግሞ አመጣልሃለሁ ማስረጃውን አመጣልሃለሁ። ከዛ ሁለተኛ ነገር ደግሞ ማለት ነው ማሊክ ምክንያቱም መረጃ ማምጣት ካልቻልሽ አንተ የምታወራው አመጣልሃለሁ። አይ ስህተት ነው። አንዴ መረጃ መክፈት ይችላል? አዎ ከፈለክ እኔም አለው ንገረኝ ወይ አንዳችሁ። ኦኬ ክፈትልኝ። እሺ 38:44 ክፈትልኝ። ማሊክ ነቢያቶች ለእናንተ ምሳሌዎቻችሁ ናቸው። ለባሎቻችሁ ነቢያቶች ፈለጎቻቸውን ትከተላላችሁ። አዎ ቁርአን ነው የምከፍትልህ ወይስ? አዎ ቁርአን 38:44 ነቢያቶች ለኛ ፈለጎቻችን ናቸው ብላለች። ስለዚህ ነቢያቶችን ፈለግ ነው የሚከተሉት። ነቢያቶቹ እንዳደረጉት ያደርጋሉ። ባሎቻቸው ሚስቶቻቸው ደግሞ እንደ ነቢያቶቹ ሚስቶች ማለት ነው። መልካም እቺን ክፍል አንብቢልኝ እስቲ። በምን እንደምትገረፊ አላህ በምን እንድትገረፉ እንደፈቀደላችሁ እናንብቡ። በእጅህም ጭብጥ አርጩሜን ያዝ፣ በእርሱ ሚስትህም ምታ፣ ማላህንም አታፍርስ። በምንድን ነው ምታ የሚለው? በመፋቂያ ነው በአርጩሜ? በአርጩሜ። ግን ደግሞ እሱ አለ አይደል ከላይ ምንድን ነው የሚለው? መጀመሪያ ሙሉ ስራው መፋቂያ ብለሽ ነው። አው መፋቂያ ብለሽ ነበር። ችግር የለውም። ሁሉ ምዕራፉን እናነባለን። ቀደም እኮ ሴት ልጅ የምትመታው በመፋቂያ እንጂ በአርጩሜ አይደለም ብለሽ ነበር። አው ሴት ልጅ የምትመታው በሲዋክ ነው። ካጠፋች ለራሱ ምታት የተባለው ማለት ነው። ምናልባት አረብኛው ላይ ሲዋክ ይሆናል የሚለው። በቃ እሱን አንብቢልኝ። እኔ እኮ ቁርአን ስላልያዝኩኝ ነው። ይኸው ተከፍቷል አረብኛው። ያው እዚህ ጋር ምን መሰለህ አሁን አንተ ያልተረዳኸው ነገር ቁርአን ቀጥታ ትርጉም ነው አይደለም። ከዚህም በፊት ላይቭ ላይ ነው ሰምቼ አውቃለሁ እና ቁርአንን ቀጥታ ነው አንተ የምትፈስረው። እዚህ ጋር የመጣው አማርኛ ኖርማል አይነበብም። ሳዲቅ እና ሳኒ ናቸው የተረጎሙት ነው አይደለም። ያንቺ ታዋቂ ዶላሮች ናቸው የተረጎሙት። አው እና ቀጥታ ደግሞ አይፈሰርም።
በብዛት እስኪ የቁርአን ተርጓሚዎችን የሚሰማ ከሆነ ራሱን የቻለ ትምህርት ይሰጣል። ማሊክ ወደ ሐዲስ ከገባንና ወደ ተፍሲሮቹ ከገባን አጥንታቸው የተሰባበረ ሰውነታቸው የበለዘ አመጣብሻለሁ አልኩሽ። ቁርአኑ ላይ ግን በምንድን ነው የምትመታው ቢለውን ባርጩሜ አንቺ ጥርስ መፋቂያ ነው አልሽኝ። ጥርስ መፋቂያ 1000 ዓመት ታገሰሻለሁ አታመጭም። እንደዛ ሚል ሲዋክ ሚል አታመጭልኝም። አመጣልሃለሁ አሁን ግን አይደለም ግን አመጣልሃለሁ ማለት ያው 100 ዓመት ታገሰሻለሁ አጥቂ አመጣልሃለሁ እና ይሄ እሺ ወደ ሁለተኛው እንቀጥል። ባል በሚስቱ ላይ ማስተካከል ይችላል? ምንድነው ማስተካከል ስትል? እኩል ፍትሃዊ ሆኖ ትሪ ማድረግ ይችላል ሚስቶቹን አራት አግብቶ ደረጃ አይችልም። ስለዚህ ሳይወድሽ ዝም ብሎ ይኖራል ማለት ነው። እንደዛ አይደለም ግን ደግሞ ሰለሁን አንተ ሁለት ጓደኞች ቢኖሩ አንዱን ከአንዱ ተስበልጥ ይችላል። ተስማማው በቃ ሱራ 4 128 ክፈትልኝ። እኩል ፍትሃዊ እኩል እንትን ሆናት የተባለው ስህተት ነው ማለት ነው። ስለዚህ ሚስትየዋን አራት አግብቶ ሳይወዳት ዝም ብሎ ያስቀምጣታል ማለት ነው። እና አመሰግናለን። ስለዚህ እንደቃ ሱራ 4 128 ሴትም ከባሏን ጥላቻ ነው ወይንም ፊቱን ማዞር ብታውቅ በመካከላቸው መስማማትን ቢስማሙ ኃጢአት የለም ይልና መታረቅ ነፍሳትም ተጠላለበችዋል መልካምም እሺ ኖ ቁጥር 30 ላይ አድርገው አይ ቲንክ 29 ወይ 30 ይለያዩም አላ እሺ በሰሮታው ያብቃቃችኋል ነው ቁጥር 30 ነው። እሺ ምን ላይ ነው ያለ ነው? 4 128 ነው። 4 128 ነው ያልከኝ። በድጋሚ ግን አውጣው ሳስቼም ከሆነ ሜቢ 34 ሱራ 4 ማለት ያ የሴቶች ምዕራፍ 130 ላይ ወይንም 129 ከ128 እስከ 129 ባለው ሶሪ ይገኛል። እሺ አጅና መጥቶበቃ እሺ በሴቶች መካከልም ቁጥር 129 ላይ በሴቶች መካከልም ምንም እንኳን ብትጓጉ ልብ በይ ምንም እንኳን ብትጓጉ ለማስተካከል አትችሉም። ምን አትችሉም? ማስተካከል አትችሉም። እታችን በሴቶች መካከል ወንዶች ነው የሚለው እያየኸው ነው። ፍቅር እሱ በቅንነት የገባ ነው ሲያጭበረብሩ ነው። አይ ለማስተካከል አትችሉም ያለው እኮ እዚህ ጋር ነግሬሃለሁ እኮ በመውደድ ነው። አይ እታችን አንደኛ ፍቅር ብለው የከተቱት ተርጓሚዎቹ አጭበርባሪ ስለሆኑ ነው። በፍቅርም ቢሉ ግን እኔ እስማማልሻለሁ በሱ አጭበርባሪ ከሆኑ ይሄ ሁሉ የተረጎምከው ውሸት ነው ልትለኝ ነው? ይኸውልህ በቅንነት የሚጨምሩት በቅንነት እያደረጉ የሚጨምሩት ሊያጭበረብሩ ሲፈልጉ ሰዎችን አረብኛው ላይ የሌለ ቃል ይከታሉ። ነው ካልሽኝ አረብኛው ላይ አሳይኝ ፍቅር የሚለውን ቃል ሁለት ነገር ለመጨመር ሲፈልጉ ነው ማለት የአንድ ቃል ትርጓሜ በሁለት መንገድ የሚያስኬድ ከሆነ ነው እንጂ ለማጭበርበር አይደለም። ኖ አይ አማርኛውን አንዴ መለስ አድርግልኝ። ብትጓጉ ማለት ፍቅር ማለት ነው። መጓጓትና ፍቅር አንዱ ከሚለው አጠገብኩ በፍቅር ይላል። ብትጓጉ ማለት ፍቅር ማለት ነው። አይ መጓጓት ማለት ምናልባት እንደ ፍቅርም ሊያስኬድ ይችላል። አይደለም። በሴቶች መካከል ምንም እንኳን ብትጓጉ ለማስተካከል አትችሉም ነው ትክክለኛ ትርጓሜው። በቅንፍ አድርገው የሚከቱት ማሊክ አሁን ፍቅር ባልሹም እኮ ተስማምቼሽ ሄዳለሁ። ገና የመጀመሪያው ስህተቱን ልነግርሽ ነው። ቁርአኑ ላይ አረብኛው ላይ ሌለ ነው። ፎር ሴክ ኦፍ አርጉመንት ግን አንቺ ባልሹ ደግሞ እንሂድበት እስቲ። ልብ በሉ 4 ያገባና 3ቱን ምንም ሳያፈቅር
እንደዚህ ወሲብ ብቻ አድርጎባቸው ይመለሳል ማለት ነው። አያፈቅራቸውም፣ አይወዳቸው። አንደኛውን ብቻ ነው የሚወደው። ልክ እነ እንትናን ሳፊያን ለምሳሌ ሲያስለቅሷት እንደነበሩት እና አይሻ ከአይሻ ጋር ብቻ ሆኖ ሳውዳን ሲያስለቅሳት እንደነበረው ስለማይወዳት ያችኛዋ ብታለቅስ ደንታው አይሆንም ማለት ነው። የሚወዳት ጋር እንደፈለገው እየሄደ ይደሰታል። እዛች ጋር ግን እንደ ዕቃ ብቻ መጥቶ ተጠቅሞባት ይሄዳል። ልክ እንደ ተራ ነገር ተጠቅሞባት ይሄዳል። ምክንያቱም ፍቅር የለውም። ለሷ ፍቅር እንደሌለው እያወቀች እንደ ዕቃ ትቀመጣለች። የሙስሊም ሴት ምን ትሆናለች? ከዛ ወዲያ ብቻ ወሲብ ያድርጋት የሆነ ቀን መጥቶ ብቻ ባል ተብሎ ይጠራ። ፍቅር እንደሌለው እያወቅኩኝ እንደማይወደኝ እያወቅኩኝ እንደሌሎቹ ቦታ እንደማይሰጠኝ እያወቅኩኝ ልቀመጥ እያለች ነው ማሊክ። ይሄንን ያደረገው ደግሞ ማን ነው? አላህ ነው ወይንስ ሰውየው ነው? ያው እዚህ ጋር እኮ ያንተ ያልገባህ ነገር ሚስቶቹን አይወድም አይደለም እያልኩ ያለሁት፣ ግን ደግሞ አንዷን ከአንዷ ሊያስበልጥ ይችላል። ይሄ እኮ የፍቅር መገለጫው ነው። ለምሳሌ 4 ሰዎች ቢኖሩ ምናልባት 4 ጓደኛሞቾች አንዱ ከአንዱ ሊያስበልጠው ይችላል እንጂ አይወዳትም ወይም እንደ ዕቃ ይጠቀሟታል የሚል ነገር የለም እያልኩ ያለሁት። ማለት ምን መሰለህ? 4 አግብቶ ልብ በይ፣ 4 አግብቶ 3ቱን ካልወደዳቸው ይቀናሉ አይቀኑም? ካልወደዳቸው አይደለም እና አንደኛይቱ አይወዳቸውም፣ ይቀናሉ አይቀኑም? ይሄንን ነብይሽ ላይ አምጥቼ አሳይሻለሁ። ለምሳሌ ነብይሽ አይሻም ሲጀመር ሲጨርስ አትበይ። በዚህ ምክንያት ሌሎቹ ሚስቶቹ ቀንተው ደጋግመው ደብዳቤ ሁሉ ጽፈው ደጋግመው እንትን ብለውታል ሁሉ ማለት ነው። እባክህ አትለየን፣ እኛን አታዳላ እስከ ማለት ደርሰው ማለት ነው። እንደዚህ እየተሰቃዩ ኢማጂን አንደኛዋ በደንብ ወዶ አንደኛዋ ሌሎቹን እንደዛች ሳይወድ ሲቀር አስቡት። ሴት ልጅ ከዛ በኋላ እንደዛች እንደማይወድሽ ያቺኛዋ ደግሞ ስታስቀናሽ፣ ዜነብ ለምሳሌ ታስቀናቸው ነበር። አይሻም በተመሳሳይ ሌሎቹ እንዲደብራቸው ያደርጉ ነበረ። ተሰብስበው ሴቶቹ ተመካክረው ሁሉ ምን እናድርግ እኛን እንዲወደን እስኪሉ ድረስ ማለት ነው። የነብዩ ሚስት ይሄው ዋና ሮል ሞዴል የተባለው አካል ነው። ወደኛ ደግሞ ስናመጣው ማሰብ ነው። እንደዚህ አይነት መፍትሄ ሲሰጥ ማስተካከል አችልም፣ ግን 4 አግባ። በፍቅር ሁሉንም እኩል መውደድ አትችልም፣ ነገር ግን 4ቱንም አግባ። ደግሞ ባሪዎችን እንደ ልብ ተጠቀም ተብሎ ሲነገር አንድ ወንድ ኢማጂን እሺ፣ አንድ ሀገር በቀኝ ግዛት ከተገዛች በኋላ ያሉት ሰዎች የገዛት መሪ እንዴት ነው የሚያደርጋት? እንዴት ያደርጋታል? በቀኝ ለምን ይገዛታል? ሲጀመር ሰው ባሪያ ከተገዛች በኋላ ማለት ነው። እኛ በክርስቶስ ነፃ ያወጣንን ስለ ግዢ አናወራ። እሱ ምድራዊ ሕግን የምታወሪ ከሆነ እሱ ጤናማ አይደለም። እንደ መጽሐፍ ቅዱስ ከምትጠይቂኝ ከሆነ እንደ ክርስትና የምትጠይቂኝ ከሆነ እኛ ሰዎችን እንድንገዛ ወይንም ደግሞ ባሪያ እንድናደርጋቸው አልተፈቀደልንም። እንደ እስልምናው ከሆነ ግን ሳይ ሙስሊም 21 ሳይ ሙስሊም 25 ቡሃሪ 24 እነኝን የመሳሰሉ ዓለምን እንዲዋጋ ነብዩ ስለታዘዘ ሰዎች ሁሉ ላኢላሃ ኢለላህ ሙሐመድ ረሱሉላህ እስኪሉ ድረስ እዋጋለሁ፣ ዓለም ሁሉ ለኔና ለአላህ የተሰጠኝ ነው ምድር ሁሉ ብሎ ስላለ የግድ መዋጋት አለበት። እነኛም መውረር አለበት። ከዛ በኋላ ከወረራቸው በኋላ በባርነት የያዛቸውን ግንኙነት ሊያደርጋቸው የተፈቀደለት ነው። ምክንያቱም ሱራ 7:30 ላይ ሱራ 23:6 ላይ በእጆቻችሁ የያዛችኋቸው ምርኮች ለእናንተ የተፈቀዱ ናቸው ከሚስቶቻችሁ በተጨማሪ ስለሚል ማለት ነው። ራሱም ደግሞ ስለተገበረው ምን ላይ ሳይ ሙስሊም 14:03 ላይ ራሱም ስላዘዘ እንዲሁም ደግሞ የራሱም ባሪያውን ስለተገናኛት የማውገዝ ምዕራፍ ላይ ከቁጥር 1 እስከ 6 ጀምሮ ታሪኩ ማየት እንችላለን። የማውገዝ ምዕራፍ ላይ ወይንም ደግሞ ሱረቱ ተሪም ነው የሚባል ተሪም ላይ ማለት ነው። ስለዚህ እንደናንተ ይቻላል። እንደኛ ግን እኛ በክርስቶስ ነፃ የወጣን ስለሆነን ስለ ባርነት ሌላውን ስለመውጋት ስለመያዝ አይመለከተንም ማለት ነው። ገላትያ ምዕራፍ 3 ላይ ቁጥር 28 ላይ ክርስቶስ ጨዋ የለም ባሪያ የለም ሁሉ በክርስቶስ አንድ ሰው ነውና ስለሚል ማለት ነው። እንዲሁም ሮሜ ምዕራፍ 9 ላይ በተመሳሳይ ማለት ነው አይሁዳዊ ግሪክ ሰው ምናምን ብሎ ነገር የለም በእኛ። ስለዚህ የሆነን ሰው ዘሽ ባርነት አድርገሽ ከዛ እንደ ልብሽ እንደ ዕቃ
የምትጠቀሚው አይደለም። ይሄ እስልምና ዲሌማ ነው። ሙስሊሞች ግን ልክ ዓለም ሁሉ መቆጣጠርና አንድ ሃይማኖት እስኪቀር ድረስ መዋጋት ስላለባችሁ ያንን ትተገብሩታላችሁ። ክርስቲያኖችና አይሁዶችን እስከ ጊዜው ግን ምን ታደርጋላችሁ? ጂዚያ እያስከፈላችሁ ሱራ 9:29ን መሰረት በማድረግ ትቀጥላላችሁ። ነገር ግን ከዛ በኋላ ላይ ጂዚያ ራሱ ይቆማል ብላችሁ ታምናላችሁ። ኢሳ ይመጣና ጦርነት ይከፍታል፣ ክርስቲያኖችና አይሁዶችንም ወደ እስልምና እንዲመጡ ይጋደላል፣ ይዋጋል ብላችሁ ታምናላችሁ ማለት ነው። ሁሉም ተወግዶ ተገሎ ያልቃል፣ እስልምናን ይቀበላል ያኔ ምናምን ብላችሁ እንደዚህ አይነት ጤናማ ያልሆነ አስተምሮ ሐዲሳችሁና ቁርአናችሁ ውስጥ አለ። እኛ ጋር ግን የምንጋደልለት ሄደን የምንዋጋለት አምላክ የለም። የምንሞትለት አምላክ ግን አለ። ልብ በይ፣ የምንገልለት ሳይሆን የምንሞትለት አምላክ ግን አለ። ምክንያቱም ቀኑን ሙሉ ስለኔ ትገደላላችሁ እንጂ ትገላላችሁ ስላለን፣ ሴፍ የሚያነሳ በሴፍ ይሞታል እንጂ ሴፍ አንሱና በሴፍ ሌላውን ግደሉ ስላላለን። ማቴዎስ ወንጌል ምዕራፍ 26 ቁጥር 52 ላይ፣ ዮሐንስ ወንጌል ምዕራፍ 18 ላይ ከቁጥር 1 ጀምሮ ስትመለከቱ ክርስቶስ እንዲይዙት የመጡትን ጴጥሮስ ሴፍ አንስቶ ጆሮውን ቢቆርጥ እረፍ፣ ሴፉን ወደ ሰገባ መልስ ስላለው ማለት ነው። ቀኑን ሙሉ እኛ ስለ ክርስቶስ የምንሰደድ እንጂ የምናሳድድ አይደለንም። ሮሜ ምዕራፍ 12 ላይ ከቁጥር 14 ጀምሮ ቅዱስ ጳውሎስ እንደሚናገረው ማለት ነው። ስለዚህ የምናሳድድ ካልሆንን ሄደን የምንዋጋለት አምላክ የለም ማለት ነው። መተው እኛን ሊያሳድዱን ይችላሉ እንጂ እኛ ሄደን የምናሳድድለት አካል የለም ማለት ነው። ሜቢ ይሄ ነው የኛው። በነገራችን ላይ ማለት ነው እኛም ለነብዩ አሁንም ወደፊትም ሞቼ ለራሱ ድጋሚ ህይወት ቢሰጠኝ እሞትላቸዋል ማለት እንሞትላቸዋለን። ግደሉን ከተባለ ለሳቸው እንገልላቸዋለን። እና ሲቀጥል ደግሞ መቀናናት ላልከው ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናታችን አይሻን ይወዷት ነበር። ደግሞ ሁሉንም ሚስት ይወዷቸው ነበር። ደግሞ ሁሉንም ሚስት ያገቡበት ሁሉም ምክንያት አላቸው። ሲቀጥል ደግሞ እናታችን አይሻ ጋር የሆኑት ሊሞቱ አካባቢ ሁሎቹንም ሚስት ሰብስበው አስፈቅደዋቸው ነው እሳቸው ጋር የታመሙት ማለት ነው። ከዛ በመቀጠል እስልምና ግደሉ የሚል የለም፣ ግን ደግሞ በሃይማኖታችሁ ከመጡ ይላል። ምክንያቱም አንድ ሰው የማንንም ሰው ሃይማኖት ሊነገር አይገባም እንደኔ ማለት ነው። እስልምና ለሰዎች ክብርን ያስተማረን እንጂ ሰዎችን ተሳደቡ የሚል ነገር አላስተማረንም። የሌላ ሃይማኖት እምነት ተከታይ እንኳን ቢሆን እንዳሰድቡት፣ ለሁሉም ነገር ሀቅ ያለው እምነት ነው ማለት ነው እስልምና። ከዛ ደግሞ እስልምና ለሴቶች መብት የለውም ብላችሁ ነው አይደል የምታምኑት? ኢትዮጵያ ውስጥ አይደለም ዓለም በኢስላም ማለት በኢስላም ሸሪዓ ብትመራ ኖሮ አንድም ሴት ጥቃት ባልደረሰባት ኖሮ ዓለም ፍትሃዊ ትሆን ነበር። ዓለም ፍትህ የሌላት ለዚህ ነው። ታችን ማሊክ ሜቢ ያነሳሻቸው ፖይንቶች ራሳቸው እርስ በርስ የሚጋጭ ይመስለኛል። ምክንያቱም ለነብዩ ግደሉ ካሉን እንገላለን አልሽ፣ ነፍሳችንንም እንሰጣለን። እኛ ነፍሳችንን የምንሰጥለት አምላክ ነው። ዘዳግም ምዕራፍ 6 ቁጥር 5 ላይ፣ ዘዳግም ምዕራፍ 6 ቁጥር 4 ላይ ሽማ እስራኤል ያው ኤሎሄኑ ኢካድ የሚለው ያ ተመጣ በኋላ ለሱ ለአንዱ አምላክ ብቻ ነፍሳችንን እንሰጣለን፣ ለአንዱ ያዌ ህይወታችንን እንገብራለን፣ እስከ ሞት ድረስ ህይወት እንሰጥለታለን። ያ አምላክ ማን ነው ሲባል ክርስቶስ ነው። ከእናት ከአባታችሁ በላይ ውደዱኝ ብሎ የነገረ በማቴዎስ ወንጌል ምዕራፍ 10 ቁጥር 37 አይ ቲንክ ባልሳሳት፣ ከዛ ጀምሮ ብታነቡት ለክርስቶስ ነው ማለት ነው ህይወታችንን የምንሰጠው እስከ ሞት ድረስ። ፊዳ ከዋቢወም የምንለው ለክርስቶስ ለአምላክ ነው። እኛ ነፍሳችን ህይወታችን ምንሰጠው እስከ ሞት ድረስ የምንከተለው አምላክ ስለሆነ ነው። እናንተ ነብያችሁን እንደ አምላክ ስለያዛችሁት ግን ሳያር ቡካሪ 15 ላይ ከልጃችሁ ከእናታችሁ ከአባታችሁ ከነፍሳችሁም በላይ እኔን እስካልወደዳችሁ ድረስ እምነት የላችሁም ብሎ ስላላችሁ ግዴታችሁ ነው። ሱራ 33:36 ላይ አላህንና መሐመድን ግዴታ መታዘዝ ስላለባችሁ ግዴታ ይህንን ያላችሁን ትተገብራላችሁ። ሱራ 59:7 ላይ እሱ የሰጣችሁ ማንኛውንም መያዝ ግዴታ ስላለባችሁ ስለዚህ ፊዳ ከዋቢወሚ ማለት ግድ ይልሻል፣ እምነት የለሽም ቡሃሪ 15 ላይ ስላለሽ ማለት ነው። ይህንን እስካላደረግሽ እስካላልሽ ድረስ። ሌላኛው ምንድነው እሱ አንዴ ስለዚህ በእንደዚህ አይነት መልኩ እንደዚህ ትሆኛለሽ ማለት ነው።
እንደ እስልምና ለሴት ልጅ ክብር የሰጠ የለም ማለችን። የእስልምና ሴት ልጅ የሰጠው ክብር ምንድነው? እሱ ሴት ልጅ ለአንድ ተደራይታ ለአንድ በመለስ ጊዜ ታስታወሳችሁ ካይዘን የሚባል ነበረ። አንድ ለአምስት የምትደራጁት አንዴ ተረጋጋ። እንደ ካይዘን ተደራይተሽ ወንድ ልጅ ማግባት ክብር ነው ለእስልምና። ሴት ልጅ ተደራይተሽ ነው ወንዱን የምታገቢው። ምስክር ለመመስከር ሁለት ሆና ነው የምትመጣው። በቀራሌ 282 እንደዚህ አካባቢ ይመስለኛል 82 ወይንም 81 ላይ 200 ላይ ሁለት ሆና ነው ከአንድ ወንድ ምስክር እኩል የምትሆነው። የሴት ልጅ ክብሯ ይሄ ነው እንደ እስልምናው። በዛው መጠን ደግሞ አራት ሆና ተደራይታ ለምስክር ማበቃ ኢቭን በዝሙት ላይ ደግሞ ከነ ምስክርነቷ ተቀባይነት የለውም። መካን ከሆነች ለጋብቻም አትፈለግም፣ መስፈርት ውስጥ አገባ። መካን ሴትን እንዳታገቡ ነው የሚለው ነብይሽም ሸሪዓሽም። ሴት በመሆንሽ ብቻ መካን በመሆንሽ ብቻ ባልታጫለሽ። ኢማጂን ቆመሽ እንድትቀሪ ያደርግሻል። ይሄ ነብዩና አላህ ለእስልምና የሰጠው ነው። መካን ሴት ምድር ላይ ተነጥፎ እንደሚረገጠው ምንጣፍ ነች ይላታል። ምንጣፍ ነች። ይሄ እስልምና ያከበራት ነው። ሱራ 4:43 ወይም 42 ላይ ልክ ከሽንት ቤት የወጣ ሰው ከነካት ሴትንም ከነካ ተታመመ ሰው ጋር የምትመደቢ ነሽ፣ ከቆሻሻ ጋር ማለት ነው። ሶሪ ቱ ሴይ ዚስ ግን ሐዲሱና ቁርአኑ ስለሚል ነው። ቆሻሻን የነካ እንደሚያቆሽሽ ሴትን የነካ እንደዛ ያቆሽሻል። ሴትን በመንካታችሁ እናታችሁ አስቡ። ሴት ነች እናታችሁ፣ እሷን የነካ አካል ይቆሽሻል ብሎ የሚያስተምር አስተምሮ ነው። እና ሌሎች ማለት ይቻላል። እና ቀጥሉ። ብዙ ሰዓት ያስኩባችሁ። የለችም እኮ ልጅቷ ሄዳለች። ይሰማል? ትሰማለህ? የለችም ልጅቷ። እንዲህ አይነት ነገር ግን እንደው ቢቀር አይሻልም? ስለ እስልምና አሁን ምንም የሚያውቀው ነገር የለም ጭራሽ። እስቲ አንተ የምታውቀው አስተምረን። ስለ ሴት ልጅ ክብር እስልምና ምንድነው የሚሰጣት ክብሯን ያሳየን። መጀመሪያ ስለሙና ትማራላችሁ። ቅድሚያ መስለም አለባችሁ። ላኢላሃ ኢላላህ እስልምና ዳዕዋ ወደኛ ይመጣል። ካልሰለምን ዳዕዋውን ፈልጋችሁት አይደል? ለተችት ምን ያደርጋል? ቁርአን እኛን ስለሚተች ቁርአን እኛን ስለሚተች አንተ የምትቀራው ቁርአን በዜማ የምትቀራው ቁርአን እኛ ክርስቲያኖች ምን ያደርጋችሁ? ተቻችሁ አልተቻችሁ ካላመናችሁበት እኮ እናንተን እንትን አይደል? ለኛ ስለኛ አላህ አምኖበት ነው የሚተቸው። እኔ አሁን ቁርአን አምኖበት ነው የሚመለከተኝ። ቁርአን አምኖበት ነው እኛ ክርስቲያኖች። እናንተ መጽሐፍ እኔን ምንም ቢለኝ ምንም አይመስለኝም እኔ ማለት ነው። ቁርአን አምኖበት ነው ወኛ ክርስቲያኖችን የሚተቸው። ስለ ቁርአን እንኳን እናንተ አይደላችሁም እንደራሱ እንትን ማለት አለችም ማወቅ አለችም ካዋቂዎች አንተን ማሳወቅ እንችላለን። አንተ ማታውቅ ከሆነ ሱራ 21 ቁጥር 7 ላይ የማታውቁ ብትሆኑ የመጽሐፉን ሰዎች አህለል ኪታቦችን ጠይቁ ስላለ ሱረቱል አንቢያ ቁጥር 7 ላይ እኛ የመጽሐፉ ሰው አህለል ኪታቦች አለን። እኛ እናስተምር ባይሆን ሄደ ወደ አባቱ ሄደ ብሏል ዘማሪ። እሺ ሰላም ላንተ ይሁን ወንድማችን። እዚህ ደ አላህ ወንድማችን የገባው እዚህ ደን
አልገባም። ማማዬ ጥቁር ነው የኢዘዲን ኔትወርኩ መሰለኝ። እኔ ጋር እኮ ገብቷል። ኦኬ እሺ፣ እኔ ጋርም ገብቷል። ኢዘዲን ከማል አለ ሌላ ሳስገባልሽ ሁለቱም ሙልቅ አሉ። በሴቶች ክብር ላይ ሴቶቹ ነበረ ማውራት ያለባቸው። እነሱ ይተንጣጡም ቢሆን ሁለቱ ነው ገብተው ወንዱማ ተከብራለች እያለ በቃ መስሚያው ጥጥ ነው። ይላሽሎ ታጁዲን ሽሮ ሲደርስ በልተ ተመለስ። ሽሮ ገና አልደረሰም የተባልክ ነው። ሽሮ ሲደርስ በልተ ረመሳን በልተ ጠገብ ብለና ያ ይገባሷል። በሽሮ 4 ሚስት ያገባል። ጀለስ መስሚያው ጥጥ ነው። እሺ አላሚን አላሚን አለ አልአሚን እፎይ አውራቸው እስቲ ድምጽ ካሰሙ ጥራቸው። በሽሮ 4 ያገባል ብለሽ ቆለፍሽው እኮ ይነው እያሰበ ይሆናል እኮ የኔ ወና ምን ላበላት ነው 4 ማገባው ብሎ አላሚን አይ ቲንክ አኩሪ አተር ነው ምንድነው የሚታየኝ? አተር ይመስለኛል። አተር ነው አይደለ? ፕሮፋይል 4 በሚያገቡት ምንድነው የሚያስቀናቸው አለና አንዱ ኮሜንት ላይ ወንድማችን እፎይ ለምንድነው የምትቀናው? እኔስ ምን አውቄ 4 ብቻ አግቡ የሚል አለ ግን ታጁድ ምንድነው ሽሮን በስትክክል ሰርተህ ቤት እንደና ሄሎ እንደና አለው ሰላም ነው አለን ይመስገን። እፎይ ታወራለህ? አጥይቃጥይ ደከመኝ። እሺ ሴት ልጅ በእስልምና ያላትን ክብር እስቲ አብራራለን። እስልምና ሴት ልጅ ያከብራታል የምትለው ነገር እስቲ አብራራለን። ሴት ልጅ በእስልምና ያላት ክብር አንተና ተጁድ ሌላ ሰው እናስገባ። እሱ አልጨረሰም። እሺ እኔም እንቅልፍ የጠፋ እሺ ይሉ ታጁድ አለ አለው ሴት ልጅ በእስልምና የሚያከብራትን እስቲ አብራራልን ብለንህ ነበር። በምን ያከብራታል? ያው ምንም ማብራሪያ አያስፈልገውም እኮ ያው ሴት ልጅ በእስልምና ያላት ክብር ያው ይታወቃል። እናንተ ግን ከትልልቅ ሰዎች ጋር እንደዚህ ሃይማኖቱ እውቀት ካሉ ሰዎች ጋር እንትን አትሉም ብዙ። እሺ ምንድነው የሚታወቀው? ይታወቃል ክብሯ አልከንና እስቲ የሚታወቀውን ክብሯን አብራራል። ያ ተህጁድ በቃ ሚት አድርግሽ ዞዞ አቤት
ሰላም ላንተ እንደነሽ ሰላም ላንቺም ይሁን አለ። እስቲ በእስልምና ሴት ልጅ ያላትን ክብር አብራራልን እስቲ። ሴት ልጅ በእስልምና ያላት ክብር አረ በጣም ብዙ ነው እኮ ሴት ልጅ በእስልምና ያላት ክብር ተባብቶ ለምሳሌ እስልምና ይሄን ክብር ሰጥቷታል ብለህ የምትለውን አብራራልን። አይሰማም? ይሰማል ብዙ ነው እኮ እንደዚህ ባጭር ተጠቅሶ አይደለም እኮ በሞጅል በምናምን ብዙ ለምሳሌ አንድ ልጅ በእስልምና ሙሉ ነው። ሴት ልጅ በእስልምና ሙሉ ነች። ሴት ልጅ በእስልምና ሙሉ ነች። ምንም ያጎደለባት ነገር የለም። ሙሉ ነች ስትል ጎዶሎ ናት ይላታል እስልምናው። ማስረጃ የት አለ? ሙሉ ናት ለሚለው ጎዶሎ ናት በሚለው ባሳየህስ? ጎዶሎ ናት የሚልበት ከአውዱ ነው። አንቺ እኮ ቆርጠሽ ነው የምታወጪው፣ ነቅሰሽ ቆርጠሽ አንቺና መሰሎችሽ ቆርጠሽ ለመውቀስ ብቻ ነው ጎዶሎ ናት የሚልባት። ብቻዋን ከመኖር አንጻር እስኪ አንተ አውዱን አይተህ አንቺ ሀረጓን መዘሽ ያችን ማብጠልጠል ነው እንጂ አንተ ሙሉ አውዱን አይተህ እስኪ አብራራለን። ሴት ልጅ ጎዶሎ የተባለችበትን ምክንያት። ጎዶሎ ናት ብቻዋን ከመኖር አንጻር ሊሆን ይችላል የሚያስፈልጋት ነገር አንጻር። እስኪ አንተ ከዚህ አንጻር ጎዶሎ ወንድማችን አንተ ሙሉ ናት ስንልህ ጎዶሎ ናት አልኩህ። ያው እስልምና አንተ ሙሉ ናት ስትል በተቃራኒ እኔ ምንም ባባራልሽ እኮ አንቺን አያረካሽ ምንም ሺ ማስረጃ ብጠቅስልሽ በምን ምክንያት ሙሉ አውዱ አንቺና ፎይ አረፍተ ነገር ቆርጠሽ ያንን ወደ ሌላ ነገር ወስድ ነው። እሺ አንተ አብራራው አንቺ ማስረጃ በዘረዝርልሽ በምንም ልታምንም እየዘረዘርክ አብራራው። እኔ ልስማ። እየዘረዘርክ ማስረጃን እያጣቀስሽ በዘረዝርልሽ እኮ ድንጋይ ላይ ውሃ ማፍሰስ ማለት ነው። ላንቺና መሰሎችሽ መዘርዘር ማለት እኔ ሻዳ ድንጋይ ላይ ውሃ ማፍሰስ አዘጋጅቻለሁ። በኢየሱስም ሻዳ ዘላለኝ። አሁን ሻዳ ይዘላል አለ እንደ ፎይ አለ እንደ ስላገኘው ደስ ብሎኛል። አጋጣሚ ላይፍ ላይ አግኝቼ አላቅም። በዚህ አጋጣሚ ስለተገናኘን ደስ ብሎኛል። እውነት ለመናገር ሳታይ ነው ፎይ እያልክ ያለው ያው እንትን ላይ ባላገኘው መቼም እንትንህን እሰማለሁ። በተለይ ቢቆራረጥም ምንም ግን እንደዚህ ለወራህም ባላገኝህም እሰማለሁና ይገርመኛል። ማለት አሁን ምሳሌ ሷንትን ብለው ነበርና የሆነ ነገር ካውዱ ውጭ ማለት ነው ካውዱ ውጭ ኢንተርፕሬት ስታረገው ካውዱ ውጭ ስተረጉመው ወይም ደግሞ አንተ ወደምትፈልግበት አይዳ ስትወስደው ያው ምን ታረጋለህ? እኔም በምረዳበትና አንተ በምትረዳበት ይላያል። ኤኒሃው እንደዛ ነውና እኔ ሙሉ ማስረጃ በዘረዝርልሽም ልታምንልኝ ስለማቺ አልዘረዝርልሽም። አገሩ ኮንተና ምን አለ መሰለህ እንደዛ ብለህ ካመንክማ ሁሉም ሰው እኮ ትክክል ነው የሚሆነው። አንተ አትረዳም እያልክ የምታልፍ ከሆነ ካውዱ ውጭ ነው የምትል አይሁዱን እዘህ አንብበውና ባይዘይ ታማኝ ነን እኛ ማንኛው ነበር ዙዙ ነው እያወራኝ ያለው። አንድ ነገር ጋራንቲ የምሰጠው ምንድነው እሱ ለምናቀርበው መረጃ በራሳችሁ መፈሲሮች በራሳችሁ ተፍሲር በራሳችሁ ሐዲስ ነው የምንፈስረውኛ። ይሄንን ታማኝ ሆኜ የምነግርህ በኮንፊደንስ እስልምና ላይ የምንሰራ ልጆች እርግጠኛ ሆኜ የምነግርህ ከራሳችን የምናወራው የለም። በተፍሲራቶቹ በሐዲሳቶቹ ብለን ነው። እንደውም እናንተ ኡስታዞቹን ሄድና ያችሁ ቼክ አድርግ በቃ ዝም በልና መጽሐፍ ቅዱስም በራሳቸው የሚተረጉሙት እንጂ የቤተክርስቲያኒቱ ትርጉም እንዲህ ነው ብለው ያመጡ። እኛ ግን ትርጓሜ እናመጣለን። ተፍሲራቶች ብዙ ጊዜ ኢብን አባስ እንላለን፣ ጃለሌን፣ ኢብን ከሲር፣ ጣባሪ፣ ቆርጦቤ፣ አልጠባራኒ እያልን እንቀጥላለን። እነኚህ ሁሉ እናመጣለን። ሙፈሲሮቹ ቀደምት ሰለፍቶቹ ታቢያኖቹ ምን ብለው ተረዱት ያንን ብለን ማለት ነው። እናንተ ጋር አሁን የኛን እስቲ የቤተክርስቲያን አባቶችን ምን ብለው እስቲ ትርጓሜ ሲያመጡ እስቲ 3 አባቶችን እንኳን ጥራልኝ ብለህ አጣራ። ምክንያቱም አይጠሯቸውም፣ አያውቋቸውም። እንኳን አንተ እነሱም አያውቋቸውም። እኛ ጋር ከስር ያሉ ግን ብጠይቃቸው አሁን የእናንተን ሰለፎች ሰሃባዎችን በደንብ ያውቋቸዋል። ምክንያቱም ደጋግመን ቁርአኑን እንዴት ነው ያብራሩት፣ ሐዲሱ ላይ እንዴት ነው እንትን ያሉት የሚለው ደጋግመን ስላስረዳን ማለት ነው። እና ለምናመጣው መረጃ ታማኝ ነን።
ታማኝ አይደላችሁም ካልክ እኔ አሁን ቻሌንጅ አድርገኝ ብዬ እልሃለሁ። ያው 2 ዓመት ሊሆነኝ ነው ቲክቶክ ላይ ከቆየው። ከአውድ ውጪ የዋሸሁባችሁ ሃይማኖታችሁ ላይ የቀጠፍኩባችሁ ካለ ቻሌንጅ አድርገኝ። አይ እኔ ቻሌንጅ አላረግም። አንደኛ እኔ አሁን አንተ ትኖራለህ ብዬ ሐቂቃ አላሰብኩም እና ተዘጋጅቼበት በደንብ አልመጣሁም። ምል እነዚህ መረጃዎች እዚህ ጋር ነው በዚህ ቀን የተናገርከው ልል አልችልም። ግን ከማስታወሳቸው ነገሮች አንዱ አሁን ምሳሌ ከሰላት አሰጋገድ አንፃር አንሻራ ደልሃዋ ነው ያለችው ነገር አለ። ያስተላለፉበት ሚንስ ሶላት አይነጅስም አያጠፋም ከሚለው አንፃር ነው። አንተ ግን ያችን አረፍተ ነገሯን ብቻ ቆርጠህ ምንድነው እኔ ባልናገረው ደስ ይለኛል ስፐርም እንደዚህ ምናምን ነው ምናምን ብለህ ያው ለማጥላ በነገራችን ላይ አንተም የራስህ ሚሽን ስላለህ ነው ሚሽን አኮምፕሊሽ ማድረግ ስላለብህ ማጥላላት ማጥልሸት ስላለብህ ነውና ቴንክ ዩ ችግር የለውም። አውዱ ስለ ሰላት ነው። ሰላት ይነጅሳል አይነጅስም ነው ሜን ፖይንቱ። አንተ ግን ምን አረከው? ነብያችሁ እንዲህ ያደርጋል እንዲህ ይሆናል እንዳይሆናል ብለህ እንትን አልከው ማለት ነው። እኔው እኔ አልተዘጋጀሁበትም ሐቂቃ አንተ አለህ ያላሰብኩም እንጂ ብዙ ነገር ማውራት እንችላለንና ማሚ ጋር ነበር ለማውራት ያሰብኩት። ብቻ በዚህ አጋጣሚ ግን ሐሳቤን እንደዚህ ቀጥታ አንተ ስላስተላለፍኩ ደስ ብሎኛል ሐቂቃ ወላሂ ነው የምልህ። ችግር የለውም ዙዙ። እሺ ሰማለሁ አሁን ሰማለሁ። 1000 ዓመት እታገሳለሁ የወንድ ልጅ ስፐርም አይነጅስም አይሻለችበትን 1000 ዓመት አሁን አይደለም ማለት 1000 ዓመት እታገሳለሁ አታመጣም። እኔ ግን ምን አመጣላለሁ? ቃል በቃል አይደለም ይኸውልህ ቃል በቃል አይነጅስም ሳይሆን አንዴ ቆይ እኔ ደግሞ ምን አመጣባለሁ መሰለ የወንድ ልጅ ስፐርም ይነጅሳል ብሎ ነብዩ የተናገረውን ሳትታጠብ ሰላት መሄድ እንደሌለብህ የተናገረውን አመጣላለሁ። እሱም ብቻ ሳይሆን ወይ እሱም ብቻ ሳይሆን ነብዩ ልክን ሃው አይነጅስም እኮ ማለት አይደለም። እኔ ያልኩህ አሁን የተናገረችበት አውዱ ሶስት አይነት ስፐርሞች አሉ። ይኸውልህ አሁን እንደዛ እኔ ዲቴል ተዘጋጀሁ አውቀዋለሁ አዎ ከዛ አንፃር ነው እንጂ ነጅሳል አይነጅስም ቶታሊ አይነጅስም ማለት አይደለም እኮ አንተ የቆረጥክባት አረፍተ ነገር ያለውን አይደለም ነው ያወራው። ፕሪጃኩሌሽን ያለውን እሱን አይደለም ያወራሁት ስለ ስፐርም ነው ያወራሁት። ስለዚህ ቀጥታ ያለው ነብዩ ምንድነው ይነጅሳል ነው አንድ በል። ሁለተኛ ስለ መንጀስ አለመነጀስ ሳይሆን ክፍሉ አይሻ አለችው በተደጋጋሚ ከልብሱ ከነብዩ ስፐርም ልብስ ላይ ስፐርም ጠርጋለው ማለትና አይነጅስም ማለት ልዩነት አለው። ሁለት በል። ሶስተኛ ነብዩ ራሱ እባክህ አላህ ሆይ ከዚህ ከክፉ ልብ በል ማይነጅስ ነገር ክፉ ተብሎ አይጠራም። ከዚህ መጥፎ ወይንም ክፉ ስፐርም አስጥለኝ እያለ ጸሎት ያደርጋል። ሰዎችም ደግሞ ጸሎት እንዲያደርጉ ያስተምር ነበር። ማይነጅስ ጤናማ ነገር ከሆነ ከዚህ ስፐርሜ ላይ ከመርጨት እንደዚህ አስጥለኝ እያለ ጸሎት እንዲያደርጉ ሰዎችንም ባላስተማረ ራሱን ጸሎት ባላደረገ ነበር። እዚህ ላይ መረጃዎች ትፈልጋለህ? መረጃዎች እየከፈትን እንቀጥል። አሁንም ይኸውልህ አሁንም አንተ ወይም ወደ ምን ወሰርከው ቀጥታ እንትናን ስፒችዋን ይነጅሳል ወይ ማይነጅስም የሚለውን ትክክል አይደለም ነው ወደሚለው ወሰርከው። እኔ አይነጅስም አላልኩም። እንደዛ ሳይሆን ሶስት አይነት ነገሮች አሉ እንዳልኩ አይቼዋለሁ አንብቤዋለሁ ካልከኝ ከነዛ መካከል በሶስተኛው መንገድ ውሃ በሌለበት አፈር ባለበት ሜን ፖይንቱ ስለ ሰላት አሰጋገድ ካልሆነ ተሰግዳለህ የሚለው ነው። አንተ ግን ወደዛኛው ፐርፐስ ቀየርከው ነው። አይኑ እኔ እያልኩ ያለሁት እሱ ሳይሆን አሁን እኔ ፐርሰናል ባህሪ የከለባሪ ሳይሆን ጁዞ እያልኩ ያለሁት አንተ የነገሩህን ነው እንጂ እየነገርከኝ ያለኸው ያነበብከውን አይደለም እያልኩ ነው። ለምን ቻሌንጅ አድርገኛል? አንተ የሰማሁትን አንተ የወሰድክበትንና ሐዲሱን ያለ አንተ ከሐዲሱ የወሰድከው አረፍተ ነገር መዘ የወሰድከው ቶታሊ ይሄ ነው። ሐዲሱ ግን ልታስፈላልፍ የፈለገችው ከዛኛው አንፃር ነው። እና ያንን እኔ በራሴ ገለልተኛ ሆኜ አንተንም ብሌም ሳላደርግ ገለልተኛ ሆኜ አይቻለሁ። ሐዲሱን ከፍተን ነው ስለ ሰላት የሚያወራ አይደለም። ነብዩ ልብሱ ላይ ስፐርም ይረጫል አይነጅስም የሚል አይደለም። ስፐርም እንደሚነጅስ ነብዩ ደግሞ በሌላ ሐዲስ ላይ በግልጽ ተናግሯል። ስፐርም ነጃሳ ነው ብሎ አሁንም አልተግባባንም እኮ ይኸውልህ ተግባብተናል። እኔ መጀመሪያም እኮ ተግባብተናል። ጉዳዩን ወደዛ እንዲገባ ፈልጌ ሳይሆን ይሄ ፐርሰናል ባህሪ ነው። ይሄ ረሱል ሰለላሁ ዐለይሂ ወሰለም ፐርሰናል ባህሪ ነው። እሳቸው ማጠልሸት ማንቋሸሽ መድዛ ማለት እስልምና ላይ ፋክተር ያደርጋል ብለህ ታስባለህ? እስልምናን ይለውጠዋል ብለህ ታስባለህ? እሺ ካሰብክም ጥሩ ነው። ግን ከዛ ሳይሆን ቤዚክ የሆነው
ነገር ላይ እዚህ የሆነው ነገር ላይ መዋየት ዲቤት ማድረግ አይችልም ነበር። ይሄ ኖርማሊ እንዳልከው እኛ የምናውቀዋለን። ሶስት አይነት ደረጃዎች አሉ። የሚነጅስበት ፓርት አለ፣ የማይነጅስበት ፓርት አለ። አንተ ይሄንን ስላልክ ሙስሊሙ የሆነ ነገር ትላል ብለህ ታስባለህ? ምናልባት እንደው ማናደድ ወይም እንትን ለማለት ምናምን ካልሆነ በስተቀር በዛ አይነት አንደርማይን ማድረግ ካልሆነ በስተቀር አረ ፕሊዝ እያዳመክታው ግን ታው እኛም እዚህ ቁጭ ብለን እየተማርን ስለሆነ ፕሊዝ እየተደማመጣችሁ ይሁን። አንድ ሁለተኛ ደግሞ አንተ ከገባ እኛም እንድንጠቀም ወይ አስተምረን ፕሩፍ ይዘህ መጽሐፍቶችን ይዘህ ዶክመንቶች ይዘህ አስተምረን። አይ ዝግጁ አይደለም ካክ ደግሞ ለሚያስተምሩ አንተ ከላይ ሁሱ የሚባል ሰው አለ እሱ ያስተምረን ቁጭ ብላ አዳምጠው። አይ ደግሞ ሶስተኛው አማራጭ እፎይን እስቲ ለተናገርከው ነገር መረጃ ሰጠኝ እኔም ገብቼ እንዳነብ በለው። አሁን እኮ ዝም ብሎ ነገራችን ላይ እኔ እፎይን መረጃ ስለ ቁርአን ስለ ሐዲስ ከእፎይን መረጃ አልቀበልም። በቃ ዙዙ ስለዚህ ሆነ እፎይን መረጃ አረ ዙዙ ያዳመጥክ ማለት ነው። ከላይ ሆን ካልከኝ ከላይ ሆናል። ኦኬ ችግር የለውም። ዙዙ መረጃ ስለሌለኝ አሁን ሬዲም አልነበርኩም። አረ ዙዙ ወንድማችን በቃ የሚሻለው መሰለ በእውቀት ያንተን ምስልምናውን ትምህርት መናገር ካልቻልክ መረጃ የለኝም ዝግጁ አይደለም ካልክ ዝግጁ ለሆኑ ትድር እንስጥና እንማር። ዝም ብሎ አስተያየት ብቻ በመስጠት እኮ አንተም ጊዜም የኛም ጊዜ እየፈጀ ነው። ወይ ቻሌንጅ ብታረገው ይሄን ያልከው ነገር ይሄ ነው አምጣ ፕሩፍ ብትለው እንደዛ ካልሆነ ግን ዝም ብሎ ኮሜንት ብቻ በመስጠት ከሆነ ምንም ጥቅም የለውም። እስቲ እዚሁ ሚዩት አድርግ ተቀመጥና ሁሱን ወይ እንቀበለው። መልካም እሺ እዚሁ ሆነ ችግር የለውም። ያው ማማይ ሁሱን ተቀበሉት። እሺ ሁሱ ሰላም ላንተ ይሁን። እናችሁ ያለበት ማስረጃ ካለ ከፍታችሁ አሳዩ ነው የምለው። ሴት ልጅ በእስልምና ያላትን ክብር አብራራልን ወንድማችን። ርዕሱ በቢጫ የተጻፈ አይታይም። ስለዚህ ሳይሆን እኔ ጥያቄ ኢየሱስ አምላክ ነኝ ያለበት ማስረጃ እስቲ አሳዩኝ ነው የምለው። ጥያቄ እኛ ደግሞ ጥያቄያችን አንተ ሳትመጣ በፊት በቢጫ በእስልምና ሴት ልጅ ሀገር ትመራለችን የሴት ልጅ ክብር በሚል ነው ርዕስ ያዝነው። በርዕሱ ላይ ታወራለህ። በእስልምና ሴት ሀገር ትመራለች ጥያቄ መልሱልኝ መጀመሪያ እስቲ ከዛም ወደዚህ ይገባል። የኛ ጥያቄ እየጠየቀ ሙስሊሞችን ያስገባን እየጠየቀን ነው። የጥያቄ የምንጠየቅበት ሰዓት አይደለም አሁን። ስለዚህ አሁን የሴት ልጅ ክብር በእስልምና ምንድነው ያላት ክብሯን እስቲ አብራራለን። እስልምና ምን ያህል ሴት ልጅ አከብራታል የሚለውን አብራራለን። ጥያቄ መልሱ መጀመሪያ ጥያቄ ኢየሱስ አምላክ ነኝ ያለበት ማስረጃ አምጡ። ወንድማችን ከዙዙ ተሻላልህ ታስተምረናለህ ብለን ጭራሽ በሰተገኘ ጥያቄያችን ሴት ልጅ መጀመሪያ መልሱ ምንም እዚህ ማወናበድ ሳይሆን ኢየሱስ አምላክ ነኝ ያለበት ማስረጃ ከባይብል አምጡ። አረቁጣው ማስረጃ ሳይዩ እሺ እንግዲህ ሙስሊም ሴቶች ያላችሁን ክብር በምንም መልኩ ሊያሳዩ አይችሉም በቁርአን ላይ። ምክንያቱም ምንም አይነት ክብር አልሰጣችሁም። ቁርአን እርሻ ነሽ መሐይም ነሽ ጎዶሎ ነሽ ከማለት ውጪ ሴት ልጅ የትም ቦታ ክብር ስላልሰጣት ይሄው ምን ጠይቃቸው ሙስሊሞች በሙሉ የሴት ልጅ ክብር ማሳየት አልቻሉም። ለምሳሌ እፎይን እስቲ በሴት ልጅ በክርስትና ሴት ልጅ በክርስትና ምን ያህል ያከብራታል ተብሎ ቢጠየቅ የጥቅስ ማአትያ እንደቀደቀ ዲያቆንም ቢጠየቅ ይሄው ሴት ልጅ በዚህ መልኩ በቤተ ክርስቲያን ልክ ተከብራ የምትኖር ክርስቶስ ቤተክርስቲያን እንደወደዳት ሚስትህን ውደድ እያለ መጽሐፍ ቅዱስ የሚያሞግሳት የሚወዳት ክብሯን የሚገልጽላት ነው ብሎ ያብራራላችኋል። እናንተ ግን መጽሐፋችሁ ጎዶሎ መሐይም እርሻ እያለ የሚገልጻችሁ ስለሆነ ይሄው ሙስሊም ወንዶች እየገቡ እኔም ማርሳት ብቻ ነች እያለ ነው። ምንም ስለናንተ ሊመሰክርም አልቻለም። የትኛው ሙስሊም አይመሰክርም ባይዘው። እሱ በነገራችን ላይ ማነሽ ማሚ ለምታወሪው ነገር ትንሽ ክብር ቢኖርሽ አሪፍ ነው። እሱን አንቺ ማስረጃ ጠይቀኝ። አሁን ከተናገ ይሄ ጎዶሎ መሐይም እርሻ እያለው ከነዚህ እሺ ማስረጃ ጠይቀኝ። ምን ማስረጃ ጠይቀሻለሁ? እኔ ካንቺ እንዴት ማስረጃ ካንቺ ከዝም አንተ ገና ምኑንም አታውቅም። አሁን ጎዶሎ መሐይም እርሻ ይልሻል ቁርአን ብዬ ተናገርኩ። እስቲ ይሄን ላልሽው ማስረጃ ብለህ ጠይቅ። እኔ ማስረጃ ልጣስቲ ከዛ ማማይ ዋሸሽ
ለምትናገሪው ነገር ልክ ይኖርሽ ብለህ ልትገድበኝ ትሞክራለህ። ነብይ ጎዶሎ ናት እንደዚህ ማሰብ ማትችለን አላየውም እያለ ሲናገር እሱን ላፈለከት ይኖረው ብለህ ንገረው። ሐዲስና ቁርአን ነው እንደዚህ የሚናገረው።